ሰበር ዜና የኢራን ኒኩሌር ጣቢያ ተመታ። ወዲህ ደግሞ እስራኤል በመርዛማ የክላስተር ቦምብ ተደበደበች። የኢራን የበቀል ጥቃት ከፋ። የበላይ መሪዋ አያቶላን ያጣችው ቴህራን የበቀል በትሯን እያዥጎደጎደችው ነው። ኔታንያሁ ከእስራኤል ወጥተው ጀርመን እንደሚገኙም ታውቋል። የኢራን የሚሳኤል ዶፍ ጥቃት ተከትሎ እስራኤል በሚሳኤል ጭስ ጭጋግ ተውጣለች። አሮ 3 የተሰኘ የሚሳኤል ጋሻ በኢራን ክሩዝ ፊት እንደ ቄጤማ ሆኗል። ይህን ተከትሎ እስራኤል ተጨማሪ የተቀናጀ ጥቃት ኢራን ላይ ለመፈጸም እየተዘጋጀች ነው። ዶናልድ ትራምፕ በበኩላቸው አቅም እንደከዳው ሰው ሆነው ጦርነቱ ተራዛሚ ይሆናል ብለዋል። በዝርዝር ታዳምጡታላችሁ። የኤርትራ ጦር ጥሶ ገባ። ሻዕቢያ ተጨማሪ የኢትዮጵያ ግዛቶችን እንደተቆጣጠረ የራዲዮ ጣቢያው ዘግቧል። የኢሳያስ ጦር አዲስ በተቆጣጠራቸው ቦታዎች ኢትዮጵያውያንን በግዳጅ ለወታደራዊ ምልመላ እያፈሰ መሆኑም ታውቋል። ወዲህ ደግሞ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህ ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላሉ በሚል እየተፈራ ነው። ሰሙታላችሁ። ቀይ ባህር አሜሪካና እስራኤል በኢራን ላይ በከፈቱት የሚሳኤል ውርጅብኝ ታውቋል። የየመኑ ሀውቲ በቀይ ባህር ላይ ያለ ፍቃድ ዝር የምትል መርከብ ካለች ትጋያለች ብለዋል። ጤና ይስጥልኝ። ይህ አዲስ ፖስት ነው። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ልሻገር። የኢራን የኒኩሌር ጣቢያ ተመታ። ወዲህ ደግሞ እስራኤል በመርዛማ የክላስተር ቦምብ ተደበደበች። የኢራን የበቀል ጥቃት ከፋ። የበላይ መሪዋ አያቶላን ያጣችው ቴህራን የበቀል በትሯን እያዥጎደጎደችው ነው። ኔታንያሁ ከእስራኤል ወጥተው ጀርመን እንደሚገኙም ታውቋል። የኢራንን የሚሳኤል ዶፍ ጥቃት ተከትሎ እስራኤል በሚሳኤል ጭስ ጭጋግ ተውጣለች። አሮ 3 የተሰኘው የሚሳኤል ጋሻ በኢራን ክሩዝ ፊት እንደ ቄጤማ ሆኗል። ይህን ተከትሎ እስራኤል ተጨማሪ የተቀናጀ ጥቃት ኢራን ላይ ለመፈጸም እየተዘጋጀች ነው። ዶናልድ ትራምፕ በበኩላቸው አቅም እንደከዳው ሰው ሆነው ጦርነቱ ተራዛሚ ይሆናል ብለዋል። እስራኤል ጀርባዋ ተላልጧል። የኢራን ሚሳኤሎች የቴል አቪቭን ጀርባ እያቆሰሉት ነው። ነገሩ እጅግ ከብዷል። በአያቶላ ሞት አራስ ነብር የሆነችው ኢራን በመርዛማ ቦምብ የእስራኤልን ከተሞች አጋይታለች። ከኢራን የተተኮሰ ባለስቲክ ሚሳኤል ከኢየሩሳሌም በስተምዕራብ በምትገኘው ቤተ ሺመሽ ከተማ ውስጥ በሚገኝ የመኖሪያ መንደር ላይ ባደረሰው ቀጥተኛ ጥቃት የ9 ሰዎች ሕይወት ሲያልፍ ከ40 በላይ የሚሆኑ ደግሞ ለተለያየ አካል ጉዳቶች ተዳርገዋል። ሚሳኤሉ በሰፈር ውስጥ በሚገኝ አንድ ምኩራብ ሙሉ በሙሉ ያደቀቀ ሲሆን ከስሩ የሚገኘው የህዝብ ቦምብ መጠለያና በአቅራቢያ ያሉ ቤቶች ላይም ከፍተኛ ውድመት አድርሷል። የማገን ዳዊት አዶም የአምቡላንስ አገልግሎት 8 ሰዎች በቦታው መሞታቸውን ያረጋገጠ ሲሆን 9ኛው ሰለባ ደግሞ ሆስፒታል ከገባ በኋላ ህይወቱ አልፏል። ከቆሰሉት መካከል ህፃናት የሚገኙባቸው ሲሆኑ በደረሰባቸው ከባድና መካከለኛ ጉዳት በኢየሩሳሌም በሚገኙ ሆስፒታሎች ሕክምና እየተደረገላቸው ይገኛል። የእስራኤል መከላከያ ኃይል ሚሳኤሉን በአየር ላይ መምታት ሳይቻል የቀረበትን ምክንያትና የመጠለያውን ጥንካሬ በሚመለከት ምርመራ መጀመሩን አስታውቋል። የአየር መከላከያ ስርዓቶች በስራ ላይ ቢውሉም በግምት 500 ኪሎ ግራም የሚመዘን ፈንጂ የተሸከመውን ይህን ሚሳኤል ማክሸፍ ያልተቻለበት ሁኔታ በአየር ኃይሉ እየተጠና ነው። የኢየሩሳሌም ዲስትሪክት ፖሊስ አዛዥ አፍሻሎም ፔሌድ እንደገለጹት አብዛኞቹ ሟቾች ጥቃቱ በደረሰበት ወቅት በህዝብ መጠለያ ውስጥ የነበሩት ሳይሆኑ አይቀሩም። የጥቃት እስራኤል ከኢራን ጋር እያደረገች ባለችው ወቅታዊ ግጭት ውስጥ በአንድ ጊዜ ከፍተኛ ቁጥር ያለው ሰው ያለቀበት አጋጣሚ ሆኖ ተመዝግበዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል ኢራን በአሁኑ ወቅት ወደ 2500 የሚጠጉ ባለስቲክ ሚሳኤሎች እንዳሏት ግምቱን ይፋ አድርጓል። ኢራን የሚሳኤል ምርቷን ለማሳደግ በከፍተኛ ሁኔታ እየሰራች መሆኑን የጠቀሰው መከላከያ ኃይሉ ይህንን የህልውና ስጋት ለመቀልበስና የኢራን ሽብርን አገዛዝ ወታደራዊ አቅሙን እንዳያድስ ለማድረግ አስፈላጊውን እርምጃ መውሰዱን እንደሚቀጥል አስታውቋል። በቴል አቪቭ የደረሰው ሌላ ጥቃት ተከትሎ ንግግር ያደረጉት ፕሬዝዳንት ይስሐቅ ሄርዞግ እስራኤል ጠላቷን ለማሸነፍ በአንድነት መቆሟን ገልጸው ሊገርልህ የሚነሳ ሰው ቀድመ ተነስተ ግደለው የሚለውን የታልሙድ አስተምሮን ጠቅሰዋል። የቀድሞው ጠቅላይ ሚኒስተር ናፍታሊን ቤኔት እና የብሔራዊ ደህንነት ሚኒስተር ኢታማጆር ቤን ጊቨርንም ለኢራን ጥቃት የሚሰጠው ምላሽ ተጠናክሮ እንዲቀጥልና የእስራኤል ዜጎችም ራሳቸውን ለመከላከል የጦር መሳሪያ እንዲታጠቁ ጥሪ አቅርበዋል። በሌላ በኩል የአሜሪካ ማዕከላዊ ዕዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካ ላይ ጉዳት ሊደርስ እንደሚችል ፕሬዝዳንት ትራምፕ ተናግረዋል። ሰኞ ማለዳ ላይ ሂዝቦላ ወደ እስራኤል ሮኬቶች መተኮሱን ተከትሎ ቴል አቪቭ የቡድኑ ዓላማዎች ናቸው ባለቻቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን በሚገኝ የሴቶች ትምህርት ቤት ላይ በፈጸሙት ጥቃት ቢያንስ 153 ሰዎች መገደላቸውን የአገሪቱ መንግስት ገልጿል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ድርጊቱን አረመኔያዊ ሲሉ ጠርተውታል። እስራኤል በበኩሏ ከኢራን የተተኮሱ ሚሳኤሎች ቢያንስ 9 ሰዎች መግደላቸውን አሳውቃለች። ይህ ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤል ላይ የደረሰው ከፍተኛ የሟቾች ቁጥር ነው። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎች መሞታቸውን አስታውቃለች። በባህሬን፣ በኢራቅ ኤርቢል እና በዮርዳኖስ ከፍተኛ ፍንዳታዎችም መከሰታቸው ተገልጿል።
የኤርትራ ጦር ጥሶ ገባ። ሻዕቢያ ተጨማሪ የኢትዮጵያ ግዛቶችን እንደተቆጣጠረ የራዲዮ ጣቢያው ዘግበዋል። የኢሳያስ ጦር አዲስ በተቆጣጠራቸው ቦታዎች ኢትዮጵያውያንን በግዳጅ ለወታደራዊ ምልመላ እያፈሰ መሆኑም ታውቋል። ወዲህ ደግሞ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህ ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላል በሚል እየተፈራ ነው። የዲሞክራሲያዊ ስምረት ትግራይ ፓርቲ ባወጣው መግለጫ በትግራይ ክልል የሚገኙ ወጣቶች የኤርትራን ጦር በመፍራት ቀያቸውን ጥለው እየተሰደዱ መሆኑን አስታውቀዋል። ወጣቶቹ የኤርትራን ጦር ድርጊት በመፍራት ወደ አጎራባች ክልሎች ሳውዲ አረቢያና ሊቢያ በስፋት እየተሰደዱ ይገኛሉ ያለው ፓርቲው የኤርትራ ጦር በክልሉ 5 ቦታዎች ላይ ከነሙሉ ትጥቁ እንደሚገኝ ተገልጿል። በህወሓትና በኤርትራ መንግስት መካከል የህዝብ ለህዝብ ግንኙነት በሚል የተጀመረውና ጽምዶ ተብሎ የሚጠራው ግንኙነት የክልሉን ወጣቶች ለከፍተኛ ስጋት ዳርጓል። የፓርቲው ምክር ቤት አባልና የሚዲያና ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣማ አረዶም ከአሃዱ ሬዲዮ ጋር ባደረጉት ቆይታ አሁን ላይ በትግራይ ከተሞች የሚታየው ድባብ የኤርትራ ከተሞችን እየመሰለ መሆኑን ገልጸዋል። የትግራይ አደባባዮች ባዶ እየሆኑ ነው ያሉት አቶ ጣዕመ የህዝቡን ደህንነት በአሁኑ ወቅት ከፍተኛ አደጋ ላይ መውደቁን አስረድተዋል። ፓርቲው እንደሚለው ክልሉ አሁን ላይ ከመደበኛ መንግስታዊ መዋቅር ውጪ በሆነ ካውንስል እየተመራ ይገኛል። ይህም ካውንስል በህወሓት በትግራይ ጊዜያዊ አስተዳደርና በኤርትራ መንግስት የሚመራ መሆኑ ተገልጿል። አቶ ጣዕመ አረዶም አክለው የትግራይ ህዝብ ልጆቹን ጥቃቱን በመፍራት ወደ አዲስ አበባ እየላከ መሆኑን ጠቁመዋል። ሆኖም ህወሓትና የኤርትራ መንግስት ሆን ብለው የጸጥታ ችግር የሚፈጥሩ ሰዎች ወደ መሃል ሀገር በማስገባት በትግራይ ተወላጆች ላይ ጥርጣሬና ኢላማ ማድረግ ስራ እየሰሩ ነው ሲል ወንጅለዋል። ይህ በእንዲህ እንዳለ ዓለም ትኩረቱን ኢራንና እስራኤል ላይ ባደረገበት በዚህ ወቅት አብይ አጋጣሚውን ተጠቅመው ኤርትራ ላይ ጥቃት ሊከፍቱ ይችላሉ በሚል እየተፈራ ነው። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለውን ውጥረት እያየለ መምጣቱን ተከትሎ ይህ ክስተት በምስራቅ አፍሪካ ቀንድ ላይ አዲስ ወታደራዊ ቀውስ ሊያስከትል እንደሚችል የጂኦፖለቲካዊ ተንታኞች ማስጠንቀቂያ እየሰጡ ነው። አሜሪካ በኢራን ላይ ወታደራዊ ጥቃት የምትሰነዝር ከሆነ ኢትዮጵያ ይህንን የዓለም ትኩረት መከፋፈል እንደ አጋጣሚ በመጠቀም በኤርትራ ላይ ጥቃት ልትሰነዝር ትችላለች የሚሉ መረጃዎች እየወጡ ይገኛሉ። ወታደራዊና ዲፕሎማሲያዊ ተንታኞች እንደሚሉት ከሆነ ኢትዮጵያ እንዲህ ያለውን እርምጃ ልትወስድ የምትችልበት ዋና ምክንያት የዲፕሎማሲያዊ ጫና መቀነስ ነው። ታላላቅ የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅት ትኩረታቸውን በመካከለኛው ምስራቅ በሚቀሰቀሰው መጠነ ሰፊ ጦርነት ላይ በሚያደርጉበት ወቅት በኢትዮጵያና ኤርትራ መካከል የሚፈጠር ግጭት የሚሰጠው ዲፕሎማሲያዊ ክብደት አነስተኛ ሊሆን ይችላል። ኢትዮጵያ የዓለም ማህበረሰብ ጣልቃ ገብቶ ማዕቀብና ጫናዎች ከማሳደሩ በፊት በኤርትራ ላይ ያላትን ወታደራዊ ፍላጎት በአጭር ጊዜ ውስጥ ለመፈጸም ይህንን እንደ ምቹ አጋጣሚ ልትመለከተው ትችላለች። በአሁኑ ወቅት በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ ምን እንደሚመስል በይፋ የተረጋገጠ መረጃ ባይኖርም የሁለቱ ሀገራት ግንኙነት ባለፉት ወራት እጅግ እየሻከረ መምጣቱ ይታወቃል። ኢትዮጵያ የባህር በር ፍላጎቷን በዲፕሎማሲያዊ መንገድ ለማሳካት ጥረት እያደረገች ቢሆንም ሰላማዊ አማራጮች ካልተሳኩ ወታደራዊ እርምጃ ሊኖር እንደሚችል በተለያዩ ወገኖች ሲገመቱ ቆይተዋል። ምንም እንኳን ኢትዮጵያ የዓለም ትኩረትን መዛባትን እንደ ዕድል ልትጠቀምበት ትችላለች ቢባልም እንዲህ ያለ እርምጃ በቀጠናው ላይ የከፋ የሰብአዊና ኢኮኖሚያዊ ቀውስ ሊያስከትል እንደሚችል የሰብአዊ መብት ተሟጋቾች ስጋታቸውን ገልጸዋል። የአሜሪካና የኢራን ጦርነት በቀጥታ የሚሆን በተዘዋዋሪ በቀይ ባህር የንግድ መስመር ላይ ተጽዕኖ ማሳረፉ የማይቀር በመሆኑ የምስራቅ አፍሪካ ሀገራት በዚህ መሃል የሚወስዱት ማንኛውም የኃይል እርምጃ የቀጠናውን አለመረጋጋት ወደ ከፍተኛ ደረጃ ሊያደርሰውም ይችላል። ቀይ ባህር አሜሪካና እስራኤል በኢራን ላይ በከፈቱት የሚሳኤል ውርጅብኝ ታውቋል። የየመኑ ሀውቲ በቀይ ባህር ላይ ያለ ፍቃድ ዝር የምትል መርከብ ካለች ትጋያለች ብለዋል። ቡድኑ የቀይ ባህር እንቅስቃሴ እንደሚዘጋ ይፋ ያደረገ ሲሆን ከአሜሪካና እስራኤል ጋር ግንኙነት ያላቸው መርከቦችን እንደሚያጠቃ አስታውቋል። ሀውቲ በቀይ ባህር ላይ ያነጣጠረ ጥቃት እንደሚከፍት ማስታወቁ ቁልፍ የሆነው የዓለም የንግድ መስመር መታወቁ አይቀሬ መሆኑን ከወዲሁ እያረጋገጠ ሆኗል። ቀይ ባህር ላይ ቀላል የማይባል ተጽዕኖ ያለው ሀውቲ ከቀይ ባህር እስከ ባቤል መንደብ የአሜሪካና እስራኤል መርከቦችን እንደሚያጠቃ አስታውቋል። በአሁኑ ወቅት ቀይ ባህር ላይ እየቀዘፉ የሚገኙ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በሀውቲ ጥቃት ከፍተኛ አደጋ ተጋርጦባቸዋል። በአሁኑ ወቅት በቡድኑ የጥቃት ዓላማ ውስጥ የሚገኙ መርከቦች በሚሳኤል ጋይተው ከመስጠም የሚያተርፋቸው አንዳችም ኃይል ስለመኖሩ እርግጠኛ መሆን አይቻልም። በኢራን ድጋፍ ራሱ የቀይ ባህር ፊት አውራሪ አድርጎ የሚቆጥረው ሀውቲ የዓለም የንግድ መስመርን በማወቅ ተጽዕኖን ለማጉላት የማይፈነቅለው ድንጋይ አይኖርም። እስራኤልና አሜሪካ ከጥቂት ቀናት በፊት በኢራን ላይ ከፍተኛ የአየር ድብደባ መፈጸማቸውን ተከትሎ ኢራን እጅ አልሰጥም በማለት በሁለቱ ሀገራትና አጋሮቻቸው ላይ ሰይፏን መዛለች። ኢራን ከኢትዮጵያ ወዳጅ አቡዳቢ እስከ ባህሬን የሚሳኤል አረር ማዝነብ የጀመረች ሲሆን ጦርነቱ በደቂቃዎች ልዩነት በርካታ ሀገራትን አካሏል። የተባበሩት አረብ ኤሚሬቶች መንግስት ዜና ወኪል እንደዘገበው ኢራን በርካታ ሚሳኤሎችን ወደ ግዛቲቱ ከተኮሰች በኋላ በዋና ከተማዋ አቡዳቢ ቢያንስ አንድ ሰው ሞቷል። ኤሚሬቶች ጥቃቱን ግልጽ የሉዓላዊነትና የዓለም አቀፍ ሕግ ጥሰት ነው በማለት ምላሽ በመስጠት ሙሉ መብቷ እንደተጠበቀ መሆኑን ገልጻለች። አልሞትም ባይ ተጋዳይ የሆነችው ኢራን የአሜሪካ የጦር ሰፈር ያለባቸውን ሀገራት አንድ በአንድ የጥቃት ኢላማ አድርጋለች። በባህሬን የሚገኘው የአሜሪካ ባህር ኃይል መቀመጫ በኢራን ሚሳኤል የተደበደበ ሲሆን በተመሳሳይ መሃል ሰፋሪዋ ኳታር የሚሳኤል ድብደባ እንደተፈጸመባት አስታውቃለች።